ስግጥ ፍምስ ነው። ፍምስ ማለት ነው ማለት ፌመስ መሆን ቢንግ አሮጋንት ባለጌ መሆን ነው። እንደ ልብ መሆን ነው። ጋጠወጥነት ነው ፌመስ የሚያደርገው። ጋጠወጥነሽ ማለት ነው እንጂ ኦኬ። አሁን ላይ እኛ ወጣቶች ያለን ነገር አንድና አንድ ነገር የተረፈን ነገር ያለን ኦፖርቹኒቲ ምንድነው? ሶሻል ሚዲያና ሶሻል ሚዲያ ብቻ ነው። እንደዚህ የምታወሩ ሰዎች እያንዳንዳችሁ ዩቲዩብ ትሰራላችሁ፣ ቲክቶክ ትሰራላችሁ፣ ራሳችሁ እኮ ሰግጣችሁ መታችኋል። በቃ የመሰገጥ ትክክለኛ ትርጉም እኮ እናንተ እያረጋችሁት ያለው ነገር ነው። በቃ ወደታች እንድትወድቁ ለማድረግ ግን በነፃ ነው ምክር የሚሰጣችሁ ማለት ነው። ገብቷችኋል? ምን ስለሆነ በቃ እንደ ግዴታ ነው እንዴ እናንተ ምክር መስማት? ምን ኦፖርቹኒቲ እስኪ ያለን እኛ ምን ተስፋ አለን ከሶሻል ሚዲያ ውጪ ኢትዮጵያ ውስጥ ያለን ወጣቶች ማለት ነው። እሱ እኮ ማለት የፈለገው በቃ ለዓላማችሁ ጽኑ። ዓላማ ጽናት ሌላ ቃል አለው እንዴ? ያንቺን ቃል መጠቀም አንፈልግም እኛ። በቃ ወጣቱ ውስጥ ሰርጾ የሚገባው ቋንቋ ይሄ ነው። አሁን የወጣቱ ቋንቋ ይሄ ነው። ደድቡ ያለው በቃ ተናግሯል እኮ። ለእንዳንቺ አይነት መጥፎ ድምጾች አሁንም ደደብ ነኝ እኔ። ለእንዳንቺ አይነት መጥፎ ድምጾችን አልሰማሽም። ማስተር ቤት የማያደርግ ብዙ ወጣት አለ፣ ሰልፍ ኮንትሮል ስላለ። ሴክስ የሚለውን ቃል ሰርች በማድረግ በዓለም ሁለተኛ ነን አይደል? ከዚህ በላይ ፕሩፍ ምን አለ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለው። በጣም ትላልቅ ሰዎች የምንባል ጭራሽ የሃይማኖት አባቶች አረ ጥሩ የሚሰራን ሰው ማበረታታት የለብንም? አልገባኝም። ለምንድን ነው ሰውን ለመጣል እንደዚህ ምንጥረው? እኔ አልገባኝም። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ድንቁርናን ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች የእያንዳንዱ ሰው ህይወት የጋራ ፕሮጀክት አይደለም። የኔ ህይወት ራሴ እንደምፈልገው ነው መመረው። በቃ ሰላም ጋይስ እንዴት ናችሁልኝ? አማን ነው፣ ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ሰሞኑን እንግዲህ ትንሽ ተጠፋፍተን ነበረ። በጣም ብዙ ወቅታዊ ጉዳዮች ነበሩ። በአዶናይ ጉዳይ በጣም ብዙ ሰዎች ሲንጫጩ ነበረ። በጣም ብዙ መነጋገር የሆኑ ጉዳዮች ነበሩ። ነገር ግን ቪዲዮ መስራት አልቻልኩኝም ነበረ። እውነት ለመናገር ትንሽ አሞኝ ነበረ። እረፍት እየወሰድኩኝም ነበርና እስኪ በአንዳንድ የሰሞኑ ጉዳዮች ላይ እስኪ ጠርቀምቀም አድርገን በሁሉም ዙሪያ ላይ ለሁሉም አንድ ላይ ምላሽ የምንሰጥ ይሆናል ማለት ነው። ሰፋ ያለ ቪዲዮ ነው። ቪዲዮን እስከ መጨረሻው ማየታችሁን እንዳረሱ። ቪዲዮ ደግሞ ለሚያስፈልጋቸው ሰዎች ሁሉ ሼር በማድረግ ቪዲዮ ያስፈልገዋል ብላችሁ ለምታስቡት ሰው ጠቅላላ ሼር አድርጉተኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ እስካሁን ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ስግጥ ፍምስ ነው። ፍምስ ማለት ነው ማለት ፌመስ መሆን by any means be famous ነው። ለምን ፌመስ ትሆናለህ? what's the ultimate purpose of being famous anyway? ምን ማለት ነው? ምንድነው ፌመስ የሚያደርገህ? ሶሻል ሚዲያ ላይ ምንድነው የሚያደርገህ? ቢንግ አሮጋንት ባለጌ መሆን ነው። እንደ ልብ መሆን ነው። አንቺ ፌመስ ነሽ ቲጂ፣ ባለጌ ነሽ? እንዴት ነው? አልገባኝም። ራሷን እንደ ባለጌ እየቆጠረች ነው? አልገባኝም። በቃ ፌመስ የሚኮነው ባለጌ ተኩኖ ብቻ ነው እያለችን ነው ቲጂ። ጋጠወጥነት ነው ፌመስ የሚያደርገው። ጋጠወጥነሽ ማለት ነው አንቺ። ኦኬ እሺ፣ እየሰማንሽ ነው። እያናና በግድ ነው እኮ አንዳንድ ስርዓት ያላቸው ሰዎች የሚታወቁት። ከዛ ውስጥ ራስሽን ልትመድቢ እንዳይሆን እንግዲህ እንደዚህ እያልሽ እየተናገርሽ ማለት ነው። እሺ እና ቢ whatever you want እንደ ልብ ሁን and be fame ነው። ፌም እንዴ ማን ይከለክለናል? እንደ ልባችን ለመሆን ማለት ነው። በራሴ ላይፍ ማን ነው የሚከለክለኝ? ማን አዛሽ ያደረገሽ? አንቺ አሁን በእኔ ህይወት እንደ ልባችሁ ነው። አሁንም ቢሆን አዎ መብታችን አይደል እንዴ? ከዛው በቃ ፌመስ ሁኑ፣ ምን ችግር አለው? የሚያስገኘው ማኒታሪ ቫሊዩ አለ፣ ገንዘብ አለ። ስለዚህ አንዳንድ ሰዎች እኔ አም ወንድሪንግ ቲንክ ትዋይስ፣ አስቡበት ይሄ ነገር። ምክንያቱም ነገም ይቀመጣል የሰራችሁት ቪዲዮ ምን ሆኜ ነበር እንዳትሉ። ላይክ ኢትስ ቶታሊ አኔግሮ እና ማንን ነው የሆነ ስፔሲፊክ አድርገሽ ተናገሪ እኮ። አሁን እኮ መጥፎ ቪዲዮ የሚሰሩ ሰዎች የለም እያለን አይደለም እኮ፣ የሉም እያለን እኮ አይደለም። ነገር ግን ምንድን ነው አንቺ እኮ አሁን እየተቃወምሽ ያለሽው እነማንን ነው? ሰግጥ ፈምስ ብሎ የተናገረውን አዶናይን ነው እንግዲህ እየተቃወምሽ ያለሽው እዚህ ጋር ማለት። እሱ የሰራቸውን ስህተቶች ለምን አትናገሪ? ምንድን ነው የሰራው ስህተት? እሱ ወጣቱን ስላነቃቃ ነው። ያልገባችሁ ነገር ቢኖር አሁን ላይ እኛ ወጣቶች ያለን ነገር አንድና አንድ ነገር የተረፈን ነገር ያለን ኦፖርቹኒቲ ምንድን ነው? ሶሻል ሚዲያና ሶሻል ሚዲያ ብቻ ነው። ምንም አማራጭ የለን። በፊት ላይ ፈሪ የነበራችሁ ሰው የምትፈሩ ሰዎች አሁን ላይ ግዴታ ወደ ሶሻል ሚዲያ መምጣት አለባችሁ። በቃ ምንም አይነት ካፒታል አያስፈልገንም። ምንም አይነት የሆነ ፋብሪካ መገንባት አያስፈልገንም። በዜሮ በጀት መጀመር የምንችለው ነገር በዜሮ በጀት ተነስተን ህይወታችንን የምናሻሽልበት የምንቀይርበት መንገድ ሶሻል ሚዲያና ሶሻል ሚዲያ ብቻ ነው በዚህ ሰዓት ማለት። ይሄንን ነው እየተቃወማችሁ ያላችሁ እናንተ። ልጁ ምንድን ነው ያለው? አትፍሩ፣ ህይወታችሁን ቀይሩ ነው ያለው። እናንተ መታችሁ ይሄንን ነው እየተቃወማችሁ ያላችሁ። ራሳችሁን ግን በሶሻል ሚዲያ እንደዚህ የምትናገሩ ሰዎች ጠቅላላ ይሄንን አቴንሽንም እናንተ ፈልጋችሁ እንደሆነ እናውቃለን። ግልጽ ነው። ያው መናገር ስላለብን እናገር እንጂ እንደዚህ የምታወሩ ሰዎች እያንዳንዳችሁ ዩቲዩብ ትሰራላችሁ፣ ቲክቶክ ትሰራላችሁ፣ ራሳችሁ እኮ ሰግጣችሁ መታችኋል። በቃ የመሰገጥ ትክክለኛ ትርጉም እኮ እናንተ እያረጋችሁት
ያለው ነገር ነው። በቃ ሶሻል ሚዲያ ላይም ሆነ ኖርማል ህይወታችን ላይ እኮ መጥፎ ነገርን የሚያስተላልፉ ሰዎች አሉ አይደል እንዴ? ለምንድነው እነሱን ብቻ የምትመለከቱት እናንተ? ለምንድነው መጥፎ ነገሮችን ብቻ እያሳደዳችሁ ሰውን ለመውቀስና ለመቃወም ብቻ የምትመጡት? ለምንድነው ልጁ በጣም ብዙ ሊነገርለት የሚገባ ሊወደስለት የሚገባ እናንተ ማንም ያላደረጋቸው ብዙ ነገሮችን አድርጓል። ለምንድነው ያንን ቦልድሊ ማትናገሩት? ለምንድነው ያንን ከፍ እያደረጋችሁ ልጁን ማታወድሱት? ይሄንን ታዲያ ቅናትና ምቀኝነት እንዳንለው ነው የምትጠብቁት? ሰው እኮ የሆነ እንዴት ነው እንጃ እንደው ስተት ሰርቷል አልልም። እኔ አዶናይ የተናገራቸው ነገሮች ጠቅላላ ላይ ስተት ሰርቷል አልልም። ነገር ግን ትንሽ እንኳን ስተት ቢኖርበት የሰራቸውን ጥሩ ነገሮች መጀመሪያ ስታሞግሱ ነው ሰው ሊያዳምጣችሁ እንኳን የሚችለው። በዚህ ሰዓት በቅናት አንደበት እያወራችሁ እንደሆነ ነው ሁላችንም የሚገባን እኛ ማለት ዝም ብለን አይደለም ቅናት የምንለው። ለሰራቸው ነገሮች መጀመሪያ ክሬዲት ስትሰጡ ስታመሰግኑት ለሰራቸው መልካም ነገሮች ሁሉ ማለት ነውና ከዛ በኋላ የተሰማችሁን የተለያየ አመለካከት ሊኖረን እኮ ይችላል። ችግር የለውም ከኛ ጋር እኩል አስቡ አንልም። ሀሳባችሁን ከዛ በኋላ መናገር ትችላላችሁ። ይሄ ነገር በዚህ መልኩ ቢሻሻል፣ በቃ ይሄ ነገር በዚህ መልኩ ቢቀየር። እንግዲህ መሰገጥ የሚለው ወርድ ነው እናንተን ሲያናዳችሁ የነበረው አይደለ? እንግዲህ አዶናይ ያው እሱንም ቀይሮላችኋል እንግዲህ አይደለ? መጠቀምና ቁም ብሎ ነበረ ባለፈው አይደል? እንግዲህ እኛ ምንም እንኳን እኛ መጠቀም ባንፈልግም እንግዲህ ስራዬ ላይ በጣም ተጽዕኖ ያመጣብኝ ነው ስላለ ለሱ ስንል ችግር የለውም ወደ ሌላ አንዴ ምን ለማለት እንደፈለገ ሰው አይምሮስ ወጣቱ ዋናው ነገር ደግሞ ወጣቱ ጭንቅላቱ ስለገባ ማስተላለፍ የሚፈልገውን መልእክት አስተላልፏል ብዬ አስባለሁ። ከዚህ በኋላ መረዳት የሚፈልጉ ወጣቶች ሰዎች ተረድተውታል ብዬ አስባለሁ። ሌሎችም ሰዎች ተረድተውታል። ነገር ግን እነሱ መረዳት የማይፈልጉት መቀየርን በጭራሽ ስለማይፈልጉ ነው ብዬ ነው የምደመድመው። አንዳንዶቹ ህይወታቸውን ጭራሽ መቀየር ስለማይፈልጉ ያሉበት ነገር ስለተመቻቸው ዞሮ ህይወት ያልከበዳቸው ሰዎች ማለት ነው። በቃ ኢትዮጵያ ውስጥ ህይወት ያልከበዳቸው ሰዎች፣ በሌላ በኩል ደግሞ የምር እሱ የሚለውን ነገር እየተገበሩት እያደረጉት ሶሻል ሚዲያ ላይ መጥተው ህይወታቸውን እየቀየሩ በሶሻል ሚዲያ እየተጠቀሙ እሱ ያለው ግን ሌላ ከነሱ ተቃራኒ ነገር ያለ ይመስል እሱን ሊቃወሙ የሚሞክሩ ለምን እሱ የፈጠረውን ያክል ተጽዕኖ መፍጠር ስላልቻሉ እነዚህ ሰዎች ማለት ነው። አሁን ለእነዚህ ሰዎች ብቻ አይደለም መልስ ስንሰጥ ማስተላለፍ የምፈልገው መልእክት ምንድን ነው? ለወጣቱ ነው። በቃ ልትረዱ ይገባል። ለምንድን ነው ቢዝነስ ላይ ምናምን ስትሰሩ በነፃ ማያማክሯችሁ? በነፃ ምክር የማይሰጧችሁ ለምንድን ነው? እናንተ ስትለወጡ ልትቀየሩ ስትሉ ግን ተው ምናምን እያሉ ምክራችን እንለግሳችሁ እያሉ እናንተን ወደታች እንድትወድቁ ለማድረግ ግን በነፃ ነው ምክር የሚሰጣችሁ ማለት ነው። ገብቷችኋል? ምን ስለሆነ በቃ እንዴ ግዴታ ነው እንዴ እናንተ ምክር መስማት? እንዴ አልገባኝም። መብታችን አይደለም እንዴ? ካልሆነ ነገሩንና እኛም አርፈን እንቀመጣለን እኮ እንዴ። የፈለግነውን ነገር የማድረግ መብት የለንም እንዴ? አልገባኝም። ሰው ላይ እስካልደረስን ድረስ ወጣቱን እኮ እየነገር ነው ያለነው ነገር ምንድን ነው? የፈለጋችሁትን ነገር በራሳችሁ አንዴ እኮ የምንኖረው በዚህ ህይወት ላይ ማለት ነው። የፈለግኩትን ነገር አድርጌ ነው መሞት የምፈልገው እኔ። ማንም አይከለክለኝም። የግል ምርጬ ነው። እናንተንም የፈለጋችሁትን ነገር ለማድረግ ማንም አይከለክላችሁት። የፈለጋችሁትን ነገር የማመን መብት አላችሁ። እኛ ላይ ግን አትድረሱብን። በቃ እንዴ ወጣቱ እኮ መቀየር አልቻለም እኮ እንዴ። ምን ኦፖርቹኒቲ እስኪ ያለን እኛ ምን ተስፋ አለን ከሶሻል ሚዲያ ውጪ? ኢትዮጵያ ውስጥ ያለን ወጣቶች ማለት ነው። ሰው ላይ እስካልደረሰ ድረስ ምንም ሰርቶ ሶሻል ሚዲያ ላይ ህይወቱን ቢቀይርና ገንዘብ ቢያገኝ ምናችሁን ነካችሁ እናንተ? አልገባኝም። ወጥቶ ቢደንስ ወጥቶ እንትን ቢል ምናምን እንዴ የኔ ልጅ የምታፍረው እውነት ለመናገር ዛሬ ላይ በለቀኩት ሶሻል ሚዲያ ላይ ይሄን በማወራው ነገር ሳይሆን ነገ ላይ የምታፍረው ድህነትን ማውርሳት ከሆነ ከቤተሰቦቼ ይዤ የመጣሁትን ድህነት ለሱም ወይ ደግሞ ለሱ ማወርሰው ከሆነ ነገ ላይ ለምንድን ነው በእናንተ ጊዜ ሶሻል ሚዲያ የሚባል ነገር አለ አይደል እንዴ? ነበር አይደል እንዴ? ያንተ ጓደኞች እኮ ይሄ ነገር ተጠቅመው ስንት ነገር ሰርተው ነው አይደል እንዴ እዚህ ቦታ ላይ ደረሱትኝ። ያንን ኦፖርቹኒቲ ለምንድን ነው ያልተጠቀምከው ብለው ነው የሚጠይቁኝ። እኔ ብዙ ሰውን እኮ ምሳሌ አድርጎ የተቀየሩ ሰዎችን ምሳሌ አድርጎ መጥቀስ ይቻላል። አዎ አቴንሽን እንፈልጋለን እኛ ወጣቶች፣ አቴንሽን ብቻ ነው የምንፈልገው በዚህ ሰዓት ማለት ነው። ትኩረት ነው የምንፈልገው። አቴንሽን ገንዘብ ነው በዚህ ሰዓት ማለት ነው። በቃ አቴንሽን ለማግኘት ምንም ማናረገው ነገር የለም። አዎ ያ ማለት ግን ደግሞ በጣም የሆነ ጋጠ ወጥ ነው ምናምን አይደለም። አንቺ እንዳልሽው ማለት ነው ጋጠ ወጥ መሆን አይጠበቅብንም የሆነ ሶሻል ሚዲያ ላይ ገንዘብ ለመስራት። ጋጠ ወጥ ደግሞ እናንተ ስትተረጉሙት እና እኛ ስንተረጉሙ የተለያየ ሚኒንግ ነው ያለው። የእያንዳንዳችን እይታ ይለያያል። እንደዚህ አይነት ምቀኝነትን የሚያሳዩ ሰዎች ባህሪያቸው ለኔ ጋጠ ወጥነት ነው። አሁን ለምሳሌ ማለት ነው እንደዚህ አይነት ቅናት ያለባቸው ሰዎች ለኔ ጋጠ ወጥነት ነው። ንጹህ ልብ ያላቸው ሰዎች ደግሞ ለኔ እና ወጥተው በቃ የሆነ አንዳንዴ እብደት እኮ በቃ ሊያብዱ ይችላሉ። ምን ችግር አለው? የእብደት ስራ የሚሰሩ ሰዎች አሉ ሰው ላይ ሳይደርሱ። አሁንም ቢሆን ወጥታችሁ ራቁታችሁን ሩጡ፣ ራቁታችሁን ዘለሉ፣ ሜዳ ላይ እንደዛ ሁኑ ያለ ሰው የለም። ይሄ እኮ ባለፈው ብሎታል፣ ኮመን ሴንስ ነው ብለዋል አዶናይ ራሱ ማለት ነውና እንደዛ ብሎ የተናገረ ካፉ ይወጣ ሰው የለም። ህግ አለ አይደል እንዴ? በቃ እኮ እንዴ ሁላችንም እኮ የሆነ እንዴት ነው የሆነ ከህግ ውጪ ያጠፋነው ነገር ካለ ከህግ ውጪ የሰራነው ጥፋት ካለ አው ህግ ይጠይቀናል እኮ አይደል? የኢትዮጵያ ህግ አለ። በዛ መሰረት ልክ ስናጠፋ እንጠይቃለን፣ ችግር የለውም። ከዛ ውጪ ግን የፈለገውን የማድረግ መብት አለን። እናንተ አትገድቡንም፣ አትከለክሉንም። አሁንም ቢሆን ማለት ነው ኢግኖረንስ
መስማት የሌለብንን ነገር ሰማን። አንዳንድ በእድሜ የሄዱ ሰዎች ትልቅ ሰው ማለት ስለሚከብደኝ አፈር ማረጉለት። እሱ እኮ ማለት የፈለገው why would you explain for him ተናግሯል እኮ ደድቡ ስደድብ ነው ገንዘብ የመጣው አለ። why would you explain for him አይ እሱ እኮ ማለት የፈለገው በቃ ለዓላማችሁ ጽኑ። ዓላማ ጽናት ሌላ ቃል አለው። እንዴ ያንቺን ቃል መጠቀም አንፈልግም እኛ። በቃ ወጣቱ ውስጥ ሰርጾ የሚገባው ቋንቋ ይሄ ነው። አሁን የወጣቱ ቋንቋ ይሄ ነው። ግዴታ አንቺ አትቀበይው። ምን አገባን እኛ? ስላንቺ አይመለከተንም። እኛ እኮ በአንድ ላይ ተስማማን። በቃ ቋንቋ አብዛኛው ሰው የተስማማበት ወርድ ነው አይደል እንዴ? ስላንግ በይ በቃ ይሄ እኮ ሰግጥ የሚለው ቋንቋ በቃ አለቀ። እንደ አራዳ ቋንቋ መጠቀም ትችላላችሁ። በተለያየ ጊዜ ወይ ጥሩ ወይ በመጥፎ ሊተረጎም ይችላል። እኛ አሁን ላይ ያለን ወጣቶች ደግሞ በጥሩ መንገድ ተርጉመነዋል። መብታችን አይደል እንዴ? ማን ይከለክለናል? ደድቡ ያለው በቃ ተናግሯል እኮ። ለእንዳንቺ አይነት መጥፎ ድምጾች አሁንም ደደብ ነኝ እኔ። ለእንዳንቺ አይነት መጥፎ ድምጾችን አልሰማሽም። ልታቆሚያቸው አቺም አሁን ላይ በቃ የተነሱትን ወጣቶች ልታቆሚያቸው አቺም ሌላ ቃል አለ እና እንደዚህ አይነት አንዳንድ ደካሞችን ሄሮ ማድረግ እኔ አይገባኝም። ደካሞች አትቃጤ፣ አይዞሽ። ለምንድን ነው የምትቃጤው? በጣም እየነደርሽ ነው ያለሽው ማለት ነው። ቲጂ ጥንካሬውንማ ከየት ወዴት መጥቶ እንደ አሳይሽ እኮ አይደል እንዴ? ከዚህ በላይ ጥንካሬ ምንድን ነው ላንቺ ማለት ነው? ደካሞችማ እናንተ ናችሁ እንግዲህ። እድሜ ልካችሁን ሰው በመተቸት ብቻ ጊዜያችሁን የምታጠፉ ሰዎች ማለት ነውና አንቺ እኮ ህይወትሽን እንኳን የሆነ ለመቀየር እኮ ዩቲዩብን የምትጠቀሚው ገንዘብ ለማግኘት ነው። አለቀ በቃ። እንደዚህ አይነት ኮንትሮቨርሲ የሆኑ ኢሹዎችን እያነሳች ነው አይደል እንዴ የምትሰሪው? አለቀ። ካንቺ በላይ የሰገጠ ሰው እኮ የለም እንዴ። ምንድን ነው የሆነ መነጋገሪያ የሆነ ኮንትሮቨርሲ ያለውን ነገር ከሆነ ዝም ብለሽ ዩቲዩብ ላይ ትሰሪያለሽ እንዴ? አሰሪም እኮ አይደል እንዴ? እያየንሽ እኮ ነው አይደል እንዴ? እየሞከርሽ እኮ ነው። አንቺም እኮ ለመሰገጥ እየሞከርሽ ነው ያለሽው፣ ግን አልተሳካልሽም፣ አልሆነልሽም። ለምን ተበለጥኩኝ ነው? ስትበለጪ ለምንድን ነው እነሱ ሂሮ የሚሆን እንዴ? ሂሮ የምናደርገው በቃ ሂሮ መሆን ያለበትን ሰው ነው። በቃ አለቀ። እኛ የወጣቱን ችግር የተረዳን ሰው ለመረዳት ፈቃደኛ አይደላችሁም። እናንተ እንደናንተ አይነት አመለካከት ያላችሁ ሰዎች እኔ አትገቡኝም፣ አሁንም ቢሆን ማለት ነው። እኔ እንጃ ፎር ዳት ማተር እኔ ኮመንት ሴክሽን ላይ በጣም ኢግኖራንት ሆነው የሚሰድቡኝ ሰዎችም አይቻለሁ። then it shows who you are። በጣም ለሱ ተሟግተ ስትሳደብ ዲፕ ዳውን ያለውን ማንነትን ያሳያል። ራሽናል ሆነ እኮ ብትሞግተኝ ጥሩ ነው፣ ግን ስድብ ነው የምታየው። ምክንያቱም አይዶላይዝ እየተደረገ ነው ልጁ። ስድብ በማንኛውም መንገድ ኮመንት ላይ ልትሰደቡ ትችላላችሁ። እኔም እሰደባለሁ፣ ሌላም ሰውም ይሳደባል። እናንተ መቼ አዳመጣችሁ? አሁን እኮ ምን እያለች ነበር እንግዲህ ራሽናል ሆነ ምናምን እንዴ። በጣም እኮ ብዙ ሰዎች ወጥተው እኮ ሲናገሩ ነበር አይደል እንዴ? እነሱን ለምንድን ነው የምትከራከሩለት? ትልቅ ሰዎች መታችሁ ለምንድን ነው የምትከራከሩለት ስትል ነበር ከዚህ በፊት። አሁን ደግሞ ከስድብ ውጪ ብትነግሩኝ ምናምን አይነት ስታፍ እያራመደች ነው ያለችው። ስንት አይነት ነገር ነው የምታወሪው ሴትዮ እንዴ? ማንም የሰደበች ሰው የለም። ኮመንት ላይ ሶሻል ሚዲያ ላይ ከወጣሽ እሱን ስድብ ማየት የለብንም ሁላችንም ማለት ነው። ኮመንት ላይ የሚጻፉትን ነገሮች ሳይሆን በስርዓት በቪዲዮ ወጥተው የተናገሩ ሰዎች አሉ። በጣም 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 ብዙ ሰዎች፣ እኔም ጭምር፣ ሌሎችም ደግሞ በጣም አዋቂ ናቸው የሚባሉ ሰዎች፣ በትክክል መረዳትን የሚፈልጉ ወጣቱን መረዳት የሚፈልጉ ልጁ ማለት የፈለገውን ነገር በትክክል የተረዱ ሰዎች ወጥተው ተናግረዋል። ባለፈው ሰለሞን ያስረዳበት መንገድ ወይኔ በመድኃኒዓለም ሁሉም ሰው እንደዛ ነው በቃ መረዳት ያለበት። ሁሉም ሰው ማለት ነው መረዳት የሚፈልግ ሰው በቃ ይረዳዋል። ምንድን ነው እኔ አልገባኝም። እዚህ ሶሻል ሚዲያ ላይ የሚመጡ ልጆች ደግሞ በጣም ስትራቴጂክ ናቸው። የሰው ልብ ምቴቱ ጋር እንደሆነ ያውቁታል። ምንድን ነው ማድረግ ያለብኝ የሚለውን ነገር ያውቃሉ። ከዚህ በፊት ቪዲዮ ላይ ሰርቻለሁ። የካፕል ኮንተንትን ሪጀክት ባረኩበት ማታ ልጆቹ ብድግ ብለው የዛን ዕለት ማታ ድሃ ለማብላት ወጡ። ምክንያቱም የሀበሻ ልብ ምስኪን ነው፣ ይራራል። የካፕል ኮንተንት ምናምን ምንድን ነው እንደዚህ የስፔሲፊክስ እየጠየቅሽ ልጆቹን ትልትያቸው ልታሸማቂያቸው ነው። እኔ ቪዲዮቹ የሚሰሩት ቪዲዮች እውነቱን ለመናገር ላይመቸኝ ይችላል። የካፕል ኮንተንት የሚሰሩ ልጆች ማለት ናቸው። ላይመቸኝ ይችላል። ነገር ግን ያንን ቪዲዮ ወደው የሚያዩ ደግሞ ኦዲየንስ አላቸው። እነዛ ልጆች ከድሃ ቤተሰብ ነው የተፈጠሩት። እነዚህ ልጆች ገንዘብ ደግሞ በዩቲዩብ ሜክ እያደረጉ ነው። በጣም ደስተኛ ነኝ። አይገርማችሁ? የእናታቸውን የአንድ እናታቸውን የአባታቸውን ህይወት እየቀይሩ ነው ያሉት። በጣም ደስተኛ ነኝ በዛ ነኝ በጣም ማለት ነው። ልጆቹን እኔ ላላያቸው እችላለሁ፣ የኔ ምርጫ ላይሆኑ ይችላሉ። ግን እነሱን እያዩ የሚዝናኑ ሰዎች አሉ፣ ኢንተርቴን የሚያደርጉ ሰዎች አሉ። ለፍተው ነው የሚሰሩት ያንን ኮንተንት። በቃ ግዴታ አንቺ የምትፈልጊውን ነገር እኮ በቃ መስራት አይጠበቅባቸውም። አንቺ የምርጫሽን ማየት ትችያለሽ። በቃ እኔ አይመቹኝም አይደል አላያቸውም። ሌሎች የሚያያቸው ሰዎች ደግሞ አሉ። የምትፈልጊውን ነገር መርጠሽ ማየት የአንቺ ፋንታ ነው እንግዲህ አይደል እንዴ? አለማየት እኮ ነው።
የሌላ ሰው እንጀራ ግን አይዘጋም። ሰው የሚጎዱ ከሆነ የዛኔ ተጠያቂ ይሆናሉ። በቃ ጥፋት የሚያጠፉ ከሆነ ተጠያቂ ይሆናሉ። አንዳንዴ እንድንሳሳትም እኮ መፈቀድ አለበት አይደል? መብታችን እኮ ተሳስተን ለሰራን ውስጥ ኃላፊነት መውሰድ አለብን ራሳችን። የምንሳሳትም ከሆነ እኮ ኃላፊነት እንወስዳለን ራሳችን ማለት። ተጠያቂ የምንሆንም ከሆነ ተጠያቂ እንሆናለን። አለቀ እንዴ። በቃ ለድሃ ራራ ሲባል ራሱ በቃ ሽንፍ ነው የሚልልህ። እሷ እኮ እንዲህ ናት ግን የሚልልህ ነገር ሁሌ ኤክስኪውዝ መስጠት ይፈልግ ለማስመሰልም ቢሆን እስኪ አንዳንዴ ወተሽ እርጂ ቲጂ። ለማንኛውም ሰው እስኪ በቃ ረዳሽ የሚበል ምናምን አትሊስት ግን ሰው አስመሳይ ነሽ ይበልሽ ምናምን ለውቅና ነው የሚበልሽ የሚረዳው ሰው አትሊስት ይጠቀማል። እና እስኪ ረድተሽ አሳየን። እነዛ ሰዎች አትሊስት እየሞከሩ ነው፣ ሙከራ እያደረጉ ነው ያሉት። በደንብ ምቀኞች ናቸው ስታስጠሉ። ሶሻል ሚዲያ ላይ ያሉ ልጆች በጣም ጎበዞች ናቸው። ኦንሊ ቲንግ የሰውን ልብ የሚነኩበት ነገር ቫልነረብል መሆን ነው። ያለ ልክ ስቶሪያቸውን ሼር ማድረግ ነው፣ ነውራቸውን ሼር ማድረግ ነው። እሱ እኮ ሳያፍር ራሱን ክሩሲፋይ ያደረገ። አይ ካንት ቴክ ኢት ላይክ ዛት። እሷ ነውራቸውን ሼር ማድረግ ነው ያለችው ነገር አንቺ ፉል ናቸው በቃ በጣም ሞኝ ናቸው የምትያቸው ሰዎች እንደምታስቢያቸው ሞኝ አይደሉም። አዶናይ ራሱን ኤክስፖዝ አድርጎ ራሱን አጋልጦ በመናገሩ ነው እንደዚህ ይሄን ሁላ ነገር የምታወሪው። ራሱን አጋልጦ ሁሉም አብዛኛው ወጣትም ጎልማሶች ያሉበትን ችግር ማስተርቤሽን የሚባለውን ችግር ወጥቶ በመናገሩ ማለት ነው። ራሱን አዋርዶ ስለተናገረ ነው እንደዚህ የምትይው። ነበርኩበት እዛ ነገር ላይ ብሎ ስለተናገረ አንድ ነገር ችግሩ ካልተወራ መቼ ነው መፍትሄው የሚመጣው? ችግሩን ሳታወሩ መፍትሄው ልታገኙ ትችላላችሁ። አንድ ነገር የቱ ጋ ነው ችግሩ ብላችሁ ሳትናገሩ ወይ እንትን ሳትሉ ስለ መፍትሄው ማውራት ይቻላል? አልገባኝም። የሆነ ነገር የፈለገ እናንተ ጋጠወጥነት ብልግና ብትሉት አብዛኛው ሰው እያደረገው ከሆነ በግልጽ ሊወራ ይገባል። በግልጽ ማለት ነው። አድርጎ አላለም እሱ። አድርጌ ይሄን ነገር አሳጥቶኛል፣ እንዲህ ሁኔታ ውስጥ ነበርኩኝ፣ ራሴን አጥቼ ነበር፣ ሳቆም ህይወቴ ተቀየረ፣ ሰዎችን እፈራ ነበረ፣ በቃ ሰዎችን መስማት ሳቆም ብዙ ነገሮችን ማሳካት ቻልኩኝ እያለን ያለው ይሄንን ለመረዳት እውነት እኔ እንጃ ይሄ ላለመቀበል ሆን ብላችሁ ካልሆነ ይሄ ለመረዳት በእውነት ጭንቅላት ራሱ አያስፈልግም እኮ። በጣም ግልጽ የሆነ አማርኛ እኮ ነው እንዴ። ግግም ያለ በቃ ይሄ እኮ በጣም ፍጥጥ ያለ ጥላቻ እኮ ነው። ከዚህ በላይ ምን አለ እንግዲህ? ምንም ብልግናውን ነው የተናገረው። በቃ ሰልፍ ኮንትሮል የለኝም ነበር። ማስተር ቤት የማያደርግ ብዙ ወጣት አለ ሰልፍ ኮንትሮል ስላለው። እሺ ከሚያደርገውና ከማያደርገው የትኛው ይበልጣል እኮ ነው። ይህንን በኮንፊደንስ ልትናገር ይችያለሽ። ኢትዮጵያ ውስጥ እንግዲህ 6 ሚሊዮን ቃል ሰርች በማድረግ በዓለም ሁለተኛ ነን አይደል? ሁለተኛ ነው አንደኛ ምታለች መሰለኝ እንደውም አሁን ላይ አይደል ኢትዮጵያ። ከዚህ በላይ ፕሩፍ ምን አለ እንግዲህ? 6 ሚሊዮን ቃል ሰርች ያደረገው ሁሉ እንግዲህ ምን እንደሚያደርግ ግልጽ ነው አይደል እንዴ? ግዴታ እኮ ይህንን ጥናት ለማድረግ በየቤቱ እየተካሄደ እኮ አይቀርጽም። እንግዲህ የሚያደርጉትን ነገር ልናሳይሽ አንችልም። ለምን ይዋሻል? አንዳንዴ በጣም ጻድቅ አንጩት። የሆነ በጣም ጻድቅ ነኝ ያልሽ ማለት ነው። ገብቶሻል አይደል? ያሉት ችግሮች ሲወሩ ነው መፍትሄ ሊኖራቸው የሚችለው። በቃ እንቀጥላለን። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይህም በሐራም መንገድ ነው፣ ይህም በሐራም መንገድ ነው። እንዴት አይነት ነገር ነው? ቆይ እኔ አልገባኝም። እንዴ የቱ ጋ ነው ሐራሙ? እኔ አልገባኝም። ይቅርታ አልጉልኝ እንግዲህ የሙስሊም እምነት ተከታይ የሆናችሁ ሰዎች እኔ አላቅም። የቱ ጋ ነው ሐራም የሆነው? አልገባኝ። ሰግጥ ፈምስ ብሎ ይህ ልጅ እንግዲህ ባለፈው ለባቡ ሄር ያደረገውን ነገር እናውቃለን አይደለ? ማን ነው ይሄንን ያደረገው? በእውነት በአንድ ቀንና በሁለት ቀን ውስጥ ነው አይደለ እንዴ 1 ሚሊዮን እንዲገቡ አድርጓቸው የሚገባቸውን 8 ሚሊዮን እንግዲህ እንዲያገኙ ያደረገው። ከዛም በላይ ሌሎችንም በጣም ጥሩ ብዙ መልካም ነገሮችን እያደረገ ያለ ልጅ ነው። ለምንድን ነው ልጁን ማበረታታት እንደዚህ የከበደን? አልገባኝም። በጣም ትላልቅ ሰዎች የምንባል ጭራሽ የሃይማኖት አባቶች አረ ጥሩ የሚሰራን ሰው ማበረታታት የለብንም? አልገባኝም። ለምንድን ነው ሰውን ለመጣል እንደዚህ የምንጠራው? እኔ አልገባኝም። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። የፈጣሪ ያለ በጣም ከባድ ነው። በዚህ ነገር ላይ ብዙ ማለት አልፈልግም። እኔ ከሃይማኖት አባቶች ጋር ምናምን መጣላት አልፈልግም። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የስነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና
አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲ ሰመረ ባሪያው ሊሸለም ይገባል ከአዶናይ ተሽሎ አይደለ? በጣም ነው የሚያስቀይ በእውነት ነው የምላችሁ ማለት ነውና ድንቁርና፣ ድፍረት፣ ንቀት የምትሉት እናንተ ግን እኔ አልገባኝም። ግዴታ እናንተን የመስማት ግዴታ የለብንም እኮ እኛ ወጣቶች ማለት ነው። ለምንድን ነው እናንተ ማትረዱት? እንድትረዱንም ያን ያህል ደግሞ እኛ አንጠብቅም እውነት ለመናገር ማለት ነው። የራሳችን መንገድ አለን በቃ። እንዴ እናንተ በምትፈልጉት መንገድ መሄድ ካልፈለግንስ ግዴታ ነው እንዴ? እንዴ አዶናይ ያለው ምንድን ነው? የፈለግከውን ነገር ማድረግ ትችላለህ፣ ማንም ሊያስቆምህ አይችልም ነው እያለ ያለው አይደለ? ማንንም ሰው ዲስሪስፔክት አድርጉ አላለም። እንግዲህ እያለ ያለው ህብረተሰቡ ስለ እናንተ ህይወት እንዲወስንላችሁ አትፍቀዱለት። ራሳችሁ ናችሁ ወሳኞቹ ስለ ራሳችሁ ህይወት ማለት ነው። የእያንዳንዱ ሰው ህይወት የጋራ ፕሮጀክት አይደለም። የኔ ህይወት ራሴ እንደምፈልገው ነው ምመራው። በቃ የእናንተ የጋራ ፕሮጀክት አይደለም። እንደፈለኩኝ መሆን እችላለሁ። አስተማሪ ሊሆን ይችላል፣ ፖለቲከኛ ሊሆን ይችላል። የማታውቀው ሰው በአንተ ህይወት ላይ ገብቶ አንተ ምን መሆን እንዳለብህና ማን እንደሆንክ እንዲወስንልህ አትፍቀድለት ነው። እንዴ ስታስቡት እንዴት ምን ያገባችኋል እንዴ? እንዴት ነው ያልገባኝም። እነዚህ ሰዎች የሚጠሉት ቲክቶክን አይደለም፣ ኢንፍሉዌንሰሮችን አይደለም የሚጠሉት። እነሱ ወጣቶች ያለነሱ ፍቃድ ሲያሸንፉ ማየትን በጣም ነው የሚፈሩት። ወጣቶች ለእርዳታ እጃቸውን ሳይዘርጉና ሳይለምኑ ሲቀሩ በጣም ነው የሚፈሩት። አለመሳቀቅህን ይጠሉታል። እነሱ መቆጣጠር የማይችሉትን ነገር መፍጠርና ማድረግ ስትጀምሩ የዛን ይፈራሉ። ይህ ለድሮ አስተሳሰብ ለአሮጌ አስተሳሰባችሁ የማስተላልፈው መልእክት ነው። የእናንተ መልእክት እናንተ የምትሉት መልእክት ወጣቶችን ዝምተኛ፣ ፈሪ፣ ደሃ አድርጓል። ባህላችን እስቲ እናንተ እንደምትሉት ይሄ ባህላችን የሚደግፈው ይህንን ነው ካላችሁ ደግሞ ባህላችንም የኛ ሀገር ካልቸራችን ራሱ አፕዴት መደረግ ያስፈልገዋል ማለት ነው። ድህነት በምንም ተአምር ክብር ሊሆን አይችልም እውነቱን ለመናገር ማለት ነው። ትህትና ደግሞ ባርነት ሊሆን አይችልም መቼም ቢሆን። እንደዚያውም ደግሞ ዝም ማለት ዝምታ በጎነት ሊሆን ደግሞ በፍጹም አይችልም። የዚህ የአዲሱ ትውልድ አስተሳሰብ መሆን አለበት ብዬ ማስበው እኛ ፍጹም አይደለንም። በዚህ ይህ ጄኔሬሽን ወጣት ላውድ ሊሆን ይችላል፣ አንዳንድ ጊዜ ደግሞ ትንሽም እብደት ሊኖርብን ይችላል። ነገር ግን እየሞከርን ያለ ነው። እንግዲህ ገንዘብ ለማግኘት እየሞከርን ያለ ነው። ራሳችንን ለመግለጽ እየሞከርን ያለ ነው። ካለፈው ጋር ተመሳሳይ ያልሆነ ፊቸር ለመገንባት እየሞከርን ያለ ነው። ወጣቶችን በቃ እንደዚህ የሚሰሩ ሰዎችን ወጣት ሶሻል ሚዲያ ላይ ያሉ ሰዎችን ሞኝ ማለት ማቆም አለባችሁ እውነቱን ለመናገር ማለት ነው። ወጣቶችን ሞኝ ከማለታችሁ በፊት፣ ወጣቶችን ከመውቀሳችሁ በፊት፣ ይህን ትውልድ ከመውቀሳችሁ በፊት፣ ሶሻል ሚዲያ ኢንፍሉዌንሰሮችን ከመውቀሳችሁ በፊት የእናንተ ትውልድ ደግሞ ያስመዘገበውን ነገር ማየት እኮ በቂ ነው አይደል እንዴ? ምን እንዳመጣችሁ ምን መፍጠር እንደቻላችሁ ለዚህ ትውልድ ያስረከባችሁትን ነገር ማየት በቂ ነው። ይህንን ድህነት ማስረከብ አንፈልግም እኛ ለቀጣይ ጀነሬሽን ለልጅ ልጆቻችን ይህንን ድህነታችን ይዘን ተረክበን ማስረከብ አንፈልግም እኛ። 60 ዓመትና ከዛ በላይ ታዛዥነትን፣ ሀብት የለም፣ እድል የለም እና ሌላ እንግዲህ ምንም አለን ብለን የምናሳየው ነገር ራሱ የለንም እውነቱን ለምናገር። የተረፈን በጣም ብዙ ህጎች፣ ሀፍረትና ድህነት ብቻ ነው የተረፈን እንግዲህ። እናው በመጨረሻም በሶሻል ሚዲያ የምንፈልገውን ነገር ሁሉ እናደርጋለን፣ እንጮሃለን፣ ትኩረት እናሳድጋለን፣ ሪስክ እንወስዳለን። ምክንያቱም በዚህ ሰዓት ትኩረት ማለት አቴንሽን ማለት ገንዘብ ማለት ነው። ቅድም እንዳልኳችሁ ማለት ፐርሶናሊቲያችንን አውጥተን እናሳያለን፣ የራሳችንን ማንነት ማለት ነው። እሱ ማለት በዚህ ሰዓት ገንዘብ ነው። አለቀ። በዛ መንገድ ገንዘብ ለማግኘት ነው እየጣርን ያለ ነው። የሚጨንቀን ይመስላችኋል? እና ፍርሃት ደግሞ ድሃ ሆነን የምንቀርበት ፈጣኑ መንገድ ነው። እውነቱን ነው የምነግራችሁ። በመጨረሻም ይህንን ሁሉ ነገር ብለን መረዳት የሚከብዳችሁ ከሆነ መንገዱን ለወጣቱ ለቀቅ አድርጉለት። ይህ ትውልድ እንግዲህ ይህ ጀኔሬሽን በጣም ብዙ ምንሰራው ስራ አለ። በጣም ብዙ ስራ አለብን እውነቱን ለመናገር ማለት ይህንን ማለት የሚቻለው እንግዲህ ጋይስ ሌላ ምን ማለት ይቻላል? እንግዲህ ያው ለዛሬ ያስኩላችሁ ቪዲዮ የእስካሁኑን ይመስላል። በቀጣይ ደግሞ በሌላ መነጋገሪያ በሆኑ ቪዲዮዎች የማገኛችሁ ይሆናል ጋይስ። እስከ ድረስ ቸር ቆዩልኝ። ባባይ